ታልቅሺ መሆን ስለነበረበት ነው። አውቃለሁ እኮ ያደረግሽው ነገር ሁሉ እኮ ለኛ ጥቅም እንደሆነ እኮ ተረድቼሻለሁ። ባርኪ ተረድቼሻለሁ። ቶፋ ማውቃል እዚህ ነው ያለው። ቶፋ በጣም አስጠንቅቆኛል። እያንዳንዱ ሂደቴ፣ እያንዳንዱ ስቴፕን ያውቃሉ። እያንዳንዱ ሁሉዬ ከማን ጋር እንዳልኩ ማውቃት እንዳልኩ ያውቃሉ። ስለዚህ በቃ ወደዋለሁ ብለሽ እንዲህ ብኛለሁ። እኔም ደግሞ ቶፋ ፍቅር ስለነበረ እሱ መከላከል ነበረብኝ። እኔ ባልሆን ሌላ ሰው ቢገባው ወይ ግላቸዋለሁ የሆነ ነገር ይፈጠራል። ሌላ የምታውቂው ነገር አለ? ያልነገርሽ ነገር አለ? በቃ እነሱ ተማሪ ምንሽ ናቸው። በእናንተ ዙሪያ በቃ የሆነ ነገር ነው የሚፈልጉት። አይደለም ቆይ ረጋ ብለሽ ምን ይሽልኝ ተቀየምከኝ አይደለም ግን እኔ ነገርሽኝን ታሪክ ደግሞ ለቶፋ እያንዳንዱ ነገር ትነግራለሽ፣ ታስረዳለሽ። ጠይቃለሽ፣ ስለሁሉም ነገር ታስረዳለሽ። እዚህ ነው ያለው። ደህና ነሽ ባርኪ? ሰላም ሰላም ውድ ቻናላችን ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በዋነኝነት የመጣንበት ምክንያት ቀጥሎ የለቀቅነው ቪዲዮ አይታችሁታል። ባርኪ ጥሩ ሁኔታ ላይ አልነበረችም እና እኔና ቶፋ ስንደርስ እሷ ራሷን ስታ ነበር ያገኘናትና ሁላችንም በጣም ተደናግጠን ተቻኩለን ነው ቅርብ አካባቢ ወዳገኘነው ሆስፒታል ይዘናት የመጣ ነውና በጣም ተደናግጠን ነበረ። እንደዚህ እውነት ለመናገር እንደዚህ እንድትሆን የኔም ፍላጎት አልነበረም። ግን የተፈጠረው ነገር ሁሉ ተፈጥሯልና ማለት እኔና ቶፋ የመጣንበት ደግሞ ዋናው ምክንያት የነገረችኝ ነገር ያስረዳችኝ ታሪክ ሁሉ እውነት ስለነበረ ደብዳቤውን ፈልገን አገኘነውና በቃ ደብዳቤውን ስናገኘው በቃ ተደናግጠን መተን ልንለቃት ነበርና እሷ ደግሞ አጋጣሚ ሆኖ ራሷን ስታ ነው ያገኘናትና በጣም ተደናግጠን እዚህ ሆስፒታል ይዘናት መተናል። አሁን አይተን ዶክተሮች ውስጥ ነው ያሉትና ደና ለመሆኗን ቼክ እያደረጉ ነው። አሁን ኦልሬዲ ደና ሆናለች ብለውናል። ብዙ የሚያሳስብ ነገር አልደረሰባትም። ትንሽ ግሉኮስ ብቻ እንትን ብላ ትወጣለች ብለውናል። እና ገብታችሁ ማናገርም ትችላላችሁ ብለውናልና አሁን ገብቻ እናገራታለሁ። የተፈጠረው ነገር ባይፈጠር በጣም ደስ ይለኝ ነበር። የሆነው ነገር ሁሉ ባይሆን በጣም አሪፍ ነበር። ግን አላቅም አንዴ ሆኗል። እንደዚህ እንድትሆን አልፈልግም ነበር። ይሄንን ፍላጎት አልነበረም። ግን ምናልባት ይሄን ሁሉ ነገር ባላደርግ ኖሮ ይሄ ሁሉ እውነት ላይ ወጣ ይችል ነበርና አላቅም ብቻ በጣም እንድጸጸትም ሆኛለሁ። አንዳንዴ ደግሞ ሳይሆን ደግሞ ያረኩት ነገር አሪፍ ነው ብዬ አስባለሁ። ግን ብቻ ውስጥ ገብቼ ደግሞ ላረኩባት ነገር ምናልባት አላቅም በይቅርታ እሷም ይቅርታ ታርግልኝ አታርግልኝ አላቅም ይቅርታ ጠይቃታለሁ። እንደዚህ ማድረግ አልነበረብኝም። ምክንያቱም እኔም ሴት ልጅ ነኝና ሴት ልጅ ላይ እንደዚህ መጉዳት አልነበረብኝም። እስቲ ገባና ምን ላይ እንደሆነች ደግሞ ውስጥ ገብቼ ደግሞ ካሜራውን አብርቼ እቀጥልላችኋለሁ። እስከዛው ባርኪ እንዴት ነሽ? ደህና ነሽ? በእግዚአብሔር አሁን የተሻለሽ ነው? ምን አሉሽ ዶክተሮች?
አይ እኛን አላወሩንም፣ ግን ደህና ናት ብለውናል። ግሉኮስ ብቻ ጠጥታ እንትን ትላለች ብለውናል። አሁን ግን ደህና ነች በጣም። በእግዚአብሔር በጣም ይቅርታ። እሺ እንደዚህ ማድረግ አልነበረብኝም። በእግዚአብሔር በቃ አታልቅሽ። በቃ እባክሽ በቃ የሆነ ሁሉ አንድ ይሆናል ማለት ምንም ማድረግ አንችልም። በጣም ወስደሽኛል ብዬ አስቤ ነበረ፣ ግን ታውቂያለሽ የነገርሽኝ ነገር ሁሉ እውነት ነው እና በጣም ይቅርታ እባክሽ በእግዚአብሔር። ይሆናል ብዬ አስቤ ነበር። ይሄን ሁሉ ነገር ያደረኩት እናንተን ለማገዝ ነበር። ቢያንስ እኔ እሻላለሁ ብዬ ነበር። በጣም ይቅርታ ስላልተረዳሁሽ በጣም ይቅርታ። እንደዚህ አድርጌ ማሰቃየት አልነበረብኝም፣ ግን በጣም ይቅርታ። እሺ አሁን እንዴት ነሽ? ለምን አንሰማሽም? ደህና ነሽ? ድካም እቺ እንግዲህ እኮ ስንት እንትን ትያለሽ። የመጣሁት አመጣጤ እኮ ልፈታሽ ነበረ፣ ግን እንደዛ ወድቀሽ ሳይሽ ደግሞ በጣም የደነገጥኩት። እንደዚህ ደግሞ እንዳያረጉ ደግሞ አልነገርኳቸውም ነበር። እንደዚህ ማድረግ አልነበረብኝም። በእግዚአብሔር ይቅርታ በጣም ሁሉም ቪዲዮ ተለቋል። እያንዳንዱ ገታ ላይ ያወራሽው ነገር ሁሉ ለጥቄዋለሁ። በእግዚአብሔር መሆን ስለነበረበት ነው ማለት አታልቅሺ። መሆን ስለነበረበት ነው። አውቃለሁ እኮ ያደረግሽው ነገር ሁሉ እኮ ለእኛ ጥቅም እንደሆነ እኮ ተረድቼሻለሁ እኮ ባርኪ፣ ተረድቼሻለሁ። ቶፋም አውቃል። እዚህ ነው ያለው ቶፋ። አብረን ነው ከቶፋ ጋር ነው ይዘንሽ የመጣ ነው እና ደብዳቤውን ሄደን እየፈለግን ነበረ እና ደብዳቤውን ሄደን ስንፈልግ ሁሉ ነገር እውነት እንደሆነ ገባኝ። የነገርሽን ታሪክ እያንዳንዱ ነገር ገባኝ። የጻፍሽው ነገር ሁሉ ነገር አነበብነው። ከዛ በኋላ በቃ ተደናግጠን ስንመጣ አንቺ ወድቀሽ አገኘንሽ። ከዛ በቃ አቅራቢያችን ወዳለ ሆስፒታል ይዘንሽ መጣ ተቻኩለን። ምንም አትዩ። ለኔ ነገርሽኝ እያንዳንዱን ነገር ለኔ ያስረዳሽኝ ለሱ ታስረዳዋለሽ። ማንም ስላለበት ያምንሻል። እኔም አላመንኩሽም ነበር እኮ መጀመሪያ አይደል? ግን ደብዳቤው እውነት ነው፣ የጻፍሽው ነገር ሁሉ እውነት ነው። ስለዚህ እኔም አምኜሻለሁ፣ እሱም ያምንሻል። በቃ አሁን እንሂድና መጀመሪያ አንቺ ጋር ነው እና ይደርሳል። አሁን እኮ በጣም መጀመሪያ አንቺ ጋር ነው። ደህና ነሽ? በቃ ይሄን ብቻ እንዲያነሱ ነገራቸው ነው። ሄደን ነው ደህና ነሽ? አንድ ሁለት ቀን እዚህ ትቆያለሽ። ስሚኝ፣ እኔ መልሽን ስሚ። አዎ ግዴታ ነው። ይሄን ግሉኮስ እስከመጨረሽ ድረስ ደግሞ የትም አትወጪ። እሺ ኃይል እስከሚኖርሽ ድረስ ምናምን እናስወጣለን። ችግር የለም። ግን መጀመሪያ አንቺ ደህና መሆን መቻል አለብሽ። አንቺ ደህና ስትሆኚ ነው ቀጣይ ሁሉም ነገር የሚሆነው። እኔ ነገርሽኝን ታሪክ ደግሞ ለቶፋ እያንዳንዱ ነገር ትነግሪዋለሽ፣ ታስረዳዋለሽ። ጠይቂዋለሽ፣ ስለ ሁሉም ነገር ታስረዳዋለሽ። የተፈጠረውን ነገር ሁሉ ታስረዳዋለሽ። እነሱ አግተውሽ እንደነበረ ያንን ነገር ሁሉ ያደረጉሽ አስፈራርተውሽ እንደነበረ ሁሉ ነገር ታስረዳለሽ። ቪዲዮን ካዩት በቃ ምንም አይሆንም ባል እሱን ታስረዳዋለሽ። ምንም አይሆንም፣ ምንም አይሆንም። አትጨነቂ። አሁን አንቺ ለራስሽ ጤንነት ብቻ አስቢ። ባርኪ፣ በእግዚአብሔር ስሚኝ፣ አታልቅሺ ደግሞ አሁን ጤንነትሽ እኮ ነው የሚያሳስበው። ሌላ ነገር ሁሉ ይደርሳል። መጀመሪያ አንቺ ደህና ስትሆኚ ነው ሁሉም ነገር። ስሚ፣ ተረጋጊ፣ ኃይልሽን አዳምጪ። መሆን ስለነበረበት አንቺ ያንን ነገር ስታደርግልኝ እኮ ለኔ ማላሰብሻለሁ። በሰዓቱ ደግሞ አልተረዳሁሽም ነበር፣ አላመንኩሽም ነበር። ከመጀመሪያው ጀምሮ ተፖስቷል። እውነቱ መውጣት ካለበት በዚህ መንገድ ነው መውጣት ያለበት። ካለዛ በምንም ታምር እውነቱ አይወጣም ነበር። ይሄ ነገር ባይፈጠር ኖሮ እውነቱ አይወጣም ነበር። አንቺ ነበርሽ እድሜ ልክሽን ጥፋተኛ ነሽ ተብለሽ የምትከሰሽው። ለምን? ምንም አይሆንም፣ ምንም አይሆንም፣ ምንም አይሆንም። ስሚኝ፣ ከሌላ መደረግ ካለበት ደግሞ እያንዳንዱ ነገር ይደረግለታል። ስሚኝ፣ አሁን ስለ ጤንነትሽ ብቻ አስቢ በእግዚአብሔር። እሱ ምንም አይሆንም እኮ ባርኪ፣ ምንም አይሆንም። አታልቅሽ፣ ኃይልሽን እንትን አትበይ። አሁን ደህና አይደለሽም፣ እረፍት ማድረግ አለብሽ። ደግሞ ዶክተሩም እንደዛ ብሎኛል። እኔ እንደዚህ ሁሉ ተጠያቂ፣ እንደዚህ ማድረግ አልነበረብኝም ባርኪ።
አንተ ናልሽ ህመም አይሰማሽ በቃ እሺ ሌላ ጊዜ እናወራበታለን። ችግር የለውም። እሱን በኋላ እናወራበታለን። ሌላ ጊዜ የምናወራበት ነገር ደህና ነች። በቃ ራስሽን አታድክሚ። አሁን ራስሽን መረጋጋት አለብሽ። ራስሽን ተረጋጊያለሽ። ከዛ በኋላ ያለውን ነገር ረጋ ብለን ቁጭ ብለን እናወራበት ነገር ይሆናል። ሁሉ ነገር ይሆናል ብዬ አይደለም፣ ሁሉንም ነገር አስቤበት አይደለም። በቃ ተገርቼ ተፈጠረው። በቃ ገብቶናል እኮ ባርኪ። በቃ ተይው፣ አታልቅሽ። ስለሱ አታስቢ። አሁን ላይ ስለ ፍትህ ምናምን ነገር አይደለም፣ ስለ ሂውማኒቲ ነው። ምንም ልታደርጊ አሁን አንቺ እዚህ ጋር ደህና መሆን አለብሽ። ጤናሽ መመለስ አለበት። ከዛ በኋላ ሁሉንም ነገር እንደርስበታለን። በህግ መያዝ ካለበት በህግ፣ በሽምግልና ማለት ካለበት በሽምግልና፣ የወንድምሽም ሁኔታ እንዳልሽው የምር ከሆነ ምናምን ነገር አሁን በቃ ይሄን ሁሉ ነገር ካወቁ በቃ በጣም መጥፎ ነገር ነው የሚያደርጉት። እሺ ወንድም ደህና ነው፣ ካሊድ ደህና ነው ማለት አለብን። በቃ የሆነ ነገር ነው የሚያደርጉት። በእውነት እነሱ በጣም ጨካኝ የሆነ ሰዎች ናቸው። ወይ ከነሱ ጋር ማለት ካሊድ ጋር ምን የሚያይዘው ነገር አለ? በቃ የሆነ ነገር ነው የሚፈልጉት ማለት ለማጥፋት የሆነ ነገር ነው የሚፈልጉት። ስለ ካሊድ እንዴት ታውቂያለሽ? ሌላ የምታውቂው ነገር አለ? ያልነገርሽኝ ነገር አለ? በቃ እነሱ በጣም አረመኔዎች ናቸው። በእናንተ ዙሪያ በቃ የሆነ ነገር ነው የሚፈልጉት። አይደለም ቆይ ረጋ ብለሽ ምን ይልኝ ማለት ሶፊ ምናምን አላልሽኝም። ካሊድ ሲጀምር ቀድሞ ማታውቂው ማለት ስለ ካሊድ እንዴት ነው ልጠይቅኝ ይችላል? የምታውቂው ነገር አለ? እነሱ የሚሰሩት ነገር አውቃለሁ። አይ እኔ ያልኩሽ ባትች በእናትሽ አታድክኝ። እሺ አሁን እዚህ ታምሻል ተውሽ ወይስ ደግሞ እንዳወራሽ ትፈልጊ ከሆነ አሁን በቃ ካሊድን ፈልጉት። ይሁን ነገር እንዳያደርግ ምን የምታውቂው ነገር አለ? ስለ ካሊድ የምታውቂው ነገር ካለ ንገሪኝ ያልኩሽ ነው። ባርኪ አውቃለሁ የታምሻል ምናምን ያለሽበት ሁኔታ ነው። እሺ ስለወንድምሽ አታስቢ፣ ምንም አይሆንም። የህግ ከለላ አለ እኮ አልንሽ እኮ። ግን የምታውቂው ነገር ካለ ያልነገርሽኝ ነገር ካለ አሁንም ንገሪኝ ባርኪ። አረፈደ አለው ንገሪን። አሁንም እየለመንኩሽ ነው ባርኪ እኮ እንድንደርስላቸው አንቺ ንገሪን። አሁንም እኮ ድብቅ እየሆንሽ ነው። ይሄን ሁሉ ነገር አይተው ጸጠኝ። እነማን ናቸው? ሲጀምር ከካሊድ ጋር ያለሽ ነገር ምንድን ነው? ማለት ካሊድ እንዴት ልታውቂው ቻልሽ? ባርኪ በፈጠረሽ አምላክ አሁንም ድብቅ አትሁኝ፣ ንገሪን የተፈጠረውን ነገር ባርኪ። መርዳትም ካለብን እኮ እንረዳሻለን፣ ንገሪን። ሌላ የምታውቂው ነገር አለ? ያልነገርሽኝ ነገር አለ? የለም ግን ነግሬሻለሁ። በቃ እነሱ እጃቸው በጣም ረዥም እና ደግሞ እነሱ ዙሪያ ነው ሁሉንም ነገር እንትን እያሉ ያሉት። ስለዚህ ቶፋን ደግሞ የሆነ ነገር ማድረግ ይፈልጋሉ። ካሊድን ነው የሚይዙት። እሱን ደግሞ የሆነ ነገር ሳያደርጉት ፈጥናቸው ድረሱላቸው። እንደዚህ ሲያወሩ ሰምተሽ ነው ወይስ ነግረውሽ ነው? አዎ ሰምቻለሁ። እንደዚህ ሲያወሩ ሰምቻለሁ። እነዚህ ሰዎች በጣም አደገኛ ናቸው ማለት እኮ ነው። በጣም የሚገባው ሁኔታ እየተጠበቀ ነው። በጣም ያለው ለተሰበ ነገር የለውም። ግን እያወራች ያለችው ነገር የምር ከሆነ ወንድም ወገን ምናልባት እንግዲህ ሳይኖርብኝ አይቀርም። እሱ ጋር ሄድና ያለውን ነገር አጣራለሁ። ፕላስ ደግሞ ከኔ ጋር እንዲቆይ ያደርገዋለሁ። እሱ እያስጨነቀሽ ከሆነ ግን ደግሞ ብሌን ይኸውልሽ አሁን ያለሽበትን ሁኔታ እያየሁኝ ስለሆነ ሰብአዊነት ይዞኝ ብዙ መጠየቅ መፈልጋቸው ብዙ ከአንቺ ማጣራት መፈልጋቸው ነገሮች አሉ። ግን አሁን ታይሙ አይደለም። በዚህ ሰዓት ላይ ላስጨንቅሽ አልፈልግም። አሁን በዚህ ሰዓት የሚያስፈልገው አንቺ ጥንቃቄ ማድረግና ለራስሽ መሆን እንዳለብሽ ማወቅ ነው። ስለዚህ ራስሽን ማረጋጋት መቻል አለብሽ። ካረጋጋሽ በኋላ ሌላውን ነገር በሂደት እንደርስበታለን። ረጋ ብለን እናወራው ነገር ነው። የሆነ መድኃኒት እንገዛልሽ እንትን ብለውኝ ዶክተሮቹ እሱን ገዝቼ እስክደርስ አጫውቻት ችግር የለውም። ወንድምሽን አገኘዋለሁ።
አንቺ ስለራስሽ ብቻ አስቢ ባርኪ፣ በፈጠረሽ አምላክ ስለራስሽ ብቻ አስቢ። ማንም አያስበም። በቃ ስለራስሽ ብቻ አስቢ። እሱን ደግሞ አንቺ ስትድኝ ደግሞ ሄደን ክሱን እናነሳዋለን ማንሳት ካለብን ባርኪ፣ ስለራስሽ ጤንነት ብቻ አስቢ። ደህና አይደለሽም ባርኪ። አቅምሽን እንትን አትበይ፣ አትጨርሺ። ምንሽን ስሚ። አሁን መድኃኒት ገዝቶልሽ ይመጣል። መድኃኒትሽን ምናምን ነገር ትወስጃለሽ። ዶክተሮችም ደግሞ እረፍት ማድረግ አለባት ብለዋል። እረፍት ነው ማድረግ ያለብሽ። ስለነሱ እያሰብሽ ምናምን ነገር ሌላ ህመም ነው የሚሆንብሽ ባርኪ። ደግሞ እንደዚህ አታልቅሽ። የተፈጠረው ነገር ሁሉ ተፈጥሯል። እሺ ራስሽን አታጨናንቂ። መሆን ስላለበት ነው ሁሉም ነገር የሆነው በእግዚአብሔር ባርኪ። ምንሽን ስሚ። ቶፋ ሁሉም ነገር ነግሬዋለሁ። ስለ ደብዳቤው ስለ እያንዳንዱ ነገር ነግሬዋለሁ። መሆን ስለነበረበት ነው ማለት መጀመሪያ ምንም ነገር አላመንኩሽም ነበር ስትነግሪኝ በደንብ አስታውሻለሁ። በጣም አስታውሻለሁ። ደብዳቤውን እያንዳንዱን ደብዳቤ ስናነብ ነበር። አብረን ሆነን ነበር እያንዳንዱን ደብዳቤ እያነበብን ነበር እና በደንብ አውቆታል ማለት እሷ ሴት መጀመሪያ አንቺ አይደለሽም ብሎኝ ነበር ብሌን በምን ሲሆን ነበር ጽፊለት የነበረው አንቺ አይደለሽም ብለን ነበረ። ግን ሲያስታውሰው እያንዳንዱን ነገር ነገረኝ። ስለ ትምህርት ቤት እያንዳንዱን ነገር ነገረኝ። የጻፍሽለትን እያንዳንዱን ደብዳቤ ነበረ። ያኔ ጅም ቤት በሚሰራበት ሰዓት ላይ እየተከተልሽ ምናምን እያንዳንዱን የጻፍሽውን ነገር ሁሉ አነበብነው እና በጣም ከመልሽ በላይ እሱ እንደነበር እኔም እንደዚህ ኤክስፔክት አላደረኩም ነበር። ይሄን ያህል ጊዜ ደግሞ ረጅም ዓመት ትወዳለሽ ብዬ ምንም አላሰብኩም ነበር። እንዴት ይሄን ያህል ጊዜ ግን አትነግሪኝም? እኔ ጓደኛሽ ነኝ። ለምን አልነገርሽኝም? አውቃለሁ። እኔም እኮ በቃ ደግሞ ማሰብ አልፈልግም ነበር። እነሱ ህይወቴ ውስጥ ከመጡ በኋላ ነው በቃ እኔ አላውቅም እንዴት አጋጣሚዎች ሁላ እንዴት እንደተገጣጠሙ እንዴት እነሱ ጋር እንደዚህ ብቻ በቃ እኔ አማራጭ ነው ጥሩ አማራጭ ካለው ነገር ይሄ ነው የሚሻለው። ያስበኝ እንደዚህ አይነት እንደዚህ ይሻላል ደግሞ ያለው ክፍተት እናንተ ነው በቃ ይሁን ይሻል ነበር። በሱ ፍቅረኛ የለው ቶፋ በቃ ምንም ሰው የለም ነበረ። በሱ አጋጣሚ መግባት አይቻልም ነበር እና ያገኙት አማራጭ እኔ ነበርኩ። እኔን ነበር መጠቀም የፈለኩት። አስፈራራቸው ይሄን ነገር ማድረግ አለብሽ እንዲቦስ ነበር የፈለጉት። እኔ ነኝ አይሆንም ብዬ ቢያንስ ቢታሰር ይሻላል ህይወት እያለ እና ነገሮች ሲስተካከሉ ቶሎ መውጣት ይችላል። ትንሽ ጊዜ ነው የሚታሰር ብዬ ነበር ይሄን አማራጭ የተጠቀምኩት። እነሱ ደግሞ ቁጭራሽ ደፍሮኛል ቢለም ደግሞ ሙከራ አድርጓለች። በሙከራ እኮ ትንሽ ጊዜ ብቻ ነው የሚታሰረው። ደፍሮኛል ማለት ያለብሽ ብለኝ በጣም ሲጮህብኝ ሲቆጡኝ ነበር። የሆነ ነገር ሁሉ ሆኗል ማለት ከመጀመሪያው ጀምረሽ ብትነግሪኝ ኖሮ ምናልባት እዚህ ሁሉ ችግር ውስጥ እኮ አንገባም ነበር ባርኪ። ለምን ደበቅሽኝ? እኔ ባውቀው ኖሮ ሁሉን ነገር አላውቅም ማለት ማድረግ ያለብንን ነገር ሁሉ እናደርግ ነበር። በቃ አትሊስት ለቶፋ እንኳን ወይ ብንነግረው ለአንዳቸው እንኳን ብንነግራቸው እነሱን ተከታትለን እንይዛቸው ነበር እኮ ባርኪ። በጣም አስጠንቅቀውኛል። እያንዳንዱ ሂደቴ እያንዳንዱ ስቴፕን ያውቃሉ። እያንዳንዱ ሁሌ ከማን ጋር እንዳልኩ ከማን ጋር እንዳልኩ ያውቃሉ። ስለዚህ በቃ ወደዋለሁ ብለሽ እንዲህ ብኛል። እኔም ደግሞ ቶፋን አፈቅረው ስለነበረ እሱ መከላከል ነበረብኝ። እኔ ባልሆን ሌላ ሰው ቢገባው ወይ ግላቸዋለሁ የሆነ ነገር ሊፈጠር ነበር። ከዛ ብዬ ነው እኔ ይሻላለሁኝ ቢያንስ ሂደታቸውን ያሉበትን ነገር ከታተላለሁኝ ብዬ ነበር። እዚህ ውስጥ እረዳሻለሁ እኮ ግን ብትነግሪኝ በጣም ደስ ይለኝ ነበር። ምናልባት ቶፋን ቢያውቅ ይሄን ነገር ሲሉ ችግር ውስጥ አንገባም ነበር። ከመጀመሪያው ጀምሬ ሳመጣሽ እዚህ ባውቅ ኖሮ ይሄን ሁሉ ነገር ውስጥ አገቢኝ ነበር ባርኪ። ታውቂያለሽ አላውቅም አሁን ቶፋ ይመጣል ምን እንደምታወራው አላውቅም ግን ብቻ ምን ያክል እንደምትወዱ ስላለፋችሁ ታሪክ እያንዳንዱ ነገር ለኔ ነገርሽኝ። እያንዳንዱ ነገር ለሱ ነገር ባርኪ ምንም ነገር ሳትፈሪ ሰማሽኛ። ምክንያቱም እሱ ሁሉንም ነገር አንብቦታል። ደብዳቤው ላይ ሁሉ ነገር ግልጽ አድርገሽዋል። እና ያቺ የልጅነት ብሌን እያለ ነበር ደግሞ እያንዳንዱ ነገር ሲያስታውስ ነበር። ደግሞ ሙሉ ለሙሉ ያውቅሻል፣ ያስታውስሻል። እና ስለዚህ በቃ አንቺ ጋርም ያለውን ነገር ሁሉን ነገር ንገሪኝ ባርኪ፣ አትደብቂ። በመደበቅሽ ብዙ ነገር ነው እዚህ ጋር እየጠፋ ያለው። አንድ አንቺም ፍቅር እየተጎዳሽ ነው፣ አንቺም እዚህ እንዲህ እየተጎዳሽ ነው፣ እኛም እየተጎዳን ነው። እኔ እኮ በቃ ፍቅሬን እኮ በውስጤ ይሽው ነበር። በቃ ሰላማዊ ቤት እኮ ነበር። ምንም እኔ እሱ እንዲያውቅና እኔ አብረን ሆነና ምን እኮ አልነበረም። ምንድን ነበር ታዲያ ፍላጎትሽ? በቃ እናንተ መከላከል ነው። ቢያንስ ሌላ ሰው ከሆነ የሆነ ነገር ይፈጠራል። ወይ ከሁለት አንዳቸው ይሞታሉ ወይ የሆነ ነገር ያደርጋሉ። ኢንስፔክተር በጣም መጥፎ ሰው። ለዛ ነበረ ቢያንስ እኔ ከእናንተ ጋር ሆኜ እነሱ የሚያዙኝን ነገር አደርጋለሁኝ እያልኩኝ እናንተን መከላከል ይችላል። እሺ እያልኩኝ ያሉትን ነገር ግን
በሌላ ነገር እንትን እያልኩ እናንተን ማገዝ እችላለሁ ብዬ አስቤ ገባኝ። ግን ባትደብቂኝ ደስ ይለኝ ነበር። ሁሉም ነገር ለእኔ ብትነግሪኝ በጣም ደስ ይለኝ ነበር። ማለት ከመጀመሪያው ጀምረን እናስተካክለው ነበር። ግን ኦልሬዲ የሆነው ነገር ሁሉ አፕን አድርጓል። ምንም ማድረግ አንችልም። ወደኋላ ተመልሰን ምንም ማስተካከል አንችልም። ግን በቃ ለእኔ ነገርሽኝ ነገር ንገሪው። ሁሉ ነገር አውቋል። ማወቅ ያለበትን ነገር ደግሞ ምናልባት ያልነገርሽው ነገር ካለ ለምንድን እድሜ ልክሽን ለምን ትጎጃለሽ? ምንም እስቲ አውሩ እናንተ። የምትነግር ነገር አለ ብቻ እናንተ አውሩ። ስለ ካሊድ ለምን የምታለቅሽው? እሺ ምንድን ነው የምትነግሪኝ? ደግሞ ምንድን ነው ስለ ደብዳቤው ምናምን ነገር ምንም እስከዛሬ ሰምቼ አላውቅም። ነው እሱም አዲስ ድራማ ነው? እሺ ምንድን ነው? እና ያ ሁሉ ጊዜ ምናምን አብረን እየተማርን ሳላቅሽ ቀርቼ አንብቤያቸዋለሁ። ግን ማን ነው ስለ ደብዳቤዎቹ የነገረሽ? እሱም ነገር ይኸውልሽ፣ አሁን ላይ ታምብሻል። ከፈለግሽ ወሬውን ለሌላ ጊዜ ማሳደር እንችላለን። ማውራት የምትፈልጊ ከሆነ ግን የዛሬ በደንብ ታገኘኛለሽ። ምክንያቱም ስራ ስለማልገባ ማለት ነው። ስለዚህ አንደኛ ነገር እኔን ላይክ መጥቀም የምትፈልጊ ከሆነ ስለ ካሊድ የምታውቂው ነገር እያንዳንዱ ነገር ትነግሪኛለሽ። ከዛ በፊት ግን ኦልሬዲ ካሊድ እጄ ላይ ስላለ አያሳስበኝም። ግን ስለሱ ማወቅ ግን በደንብ እፈልጋለሁ። ግን አሁን ዋናው ፖይንታችን ደብዳቤ ስትጽፊልኝ ምናምን ረጅም ጊዜ ምናምን ስትጽፊልኝ እንደነበር አድርገሽ ነው ለምን ስተውሪያት ነበር። አይ ቲንክ በምን የሚወጣችሁ ይሄን ነገር እንድናወራ ፈለገ ይመስለኛል። ሶ አንቺ እየጻፍሽልኝ እኔ እንዴት ነው ላላቅሽ የምችለው? እንዴት ነው ያላወቅሽ? ኢቭን አንድ ትምህርት ቤት ላይ ተምረን እሺ ብሌን የምትባልሽ ተዛተልን በጣም ያንከፍ ባስታውስሽ ኖሮ እሷ ስትነግረኝ ያስታውስ ነበር። እሺ እነ ቃላብን ታውቃቸዋለህ? ቃላብ እናንተ ተሳሰነ ጠቆር ያለች። እሺ አውቀዋለሁ። እሺ እነ ዮሴፍስ? ዮሴፍ እኛ ክላስ ቃላም ይባላል። ዮሴፍ ግን ይባል እንጃ ለቃል ይብላል እኮ እናንተ ጀማ እንዳለ ጓደኞቻችሁ ቆጣቻለሁ። እሺ ለምሳሌ ማንን ታውቂያለሽ? ከኛኛው አራት ምናምን ነበርን አንድ ላይ ምን ነው ምሳም አብረን የምንበላው ምናምን አራት ነን። ቢያንስ ከአራቱ እንኳን እስቲ ቢያንስ ሁለቱን ንገሪኝና ይገረመኝ እስቲ። በሱ ፍቃድ እንዴ? እሺ ሌላስ? አብራ እሺ አና እሺ ያ ስፖርት ቤት ከሆነ ጊዜ በኋላ የተዘጋ ስፖርት ቤት ሁሌ እየሄዳችሁ የምትሰሩበት የነበር የልሻውን የነገርሽኝ ነገሮች እንዳለ ልክ ናቸው። ግን ደግሞ ይሄንን ሌላም ሰው ሊያውቅ ይችላል። አሁን ስፖርት ቤት ማንም እንደምሰራ ያውቃል። ሰፈር ውስጥ ምናምን ነገር የትጂም 07 ቲጂም እንደምሰራ ያውቃል ምናምን። እኔ እንጃ አላስገረመኝም ነው የምልሽ። ግን ትምህርት ቤት ላይ ስለነበርንበት ቢያንስ የሰፈር ልጆች ላያውቁ የሚችሉ ትምህርት ቤትና እኔ የተማርኩበት ትምህርት ቤትና ሰፈሬ በጣም የተራራቀ ስለነበረ ትምህርት ቤት ላይ ያለውን ነገር ኦልሬዲ አንቺም ታውቂኝ የነበረው ደብዳቤዎችም ይደርሱኝ የነበረው ቤቴ ሳይሆን ትምህርት ቤት ስለነበረ፣ ስለዚህ ትምህርት ቤት ላይ ያለን ነገር ንገሪኝና ይገርመኝ። የምርም ከሆንሽ በዛ ነው ላረጋግጥ የምችለው እንጂ ላይክ ስፖርት ቤት ብትይ ሰፈር ውስጥ ያሉ ነገሮች ብትነግሪ ብዙ ሰው ሊያውቅ ይችላል ስለዚህ አይነት ነገር። ግን አንቺ የምታውቂኝ ትምህርት ቤት ሆነሽ ስለ ስፖርት ቤት የምትነግሪኝ ከሆነ ያናል ስሜት ያስጠኛል ነው ያልኩሻለሁ። አትሊስት ለማወቅም እኮ ነው። አሁን ላይ ምንም እንደማይፈጠር ምንም አዲስ ነገር እንደማይፈጠር ባቅም፣ ግን ያኔ የተጽፈልኝ የነበረች ብሌን የምትባለው ሰው አንቺ ስለመሆንሽ ግን ማረጋገጥ ፈልጋለሁ። ጀስት ሊሞቅ ፈልጋለሁ። እሺ ሰደሪያ ካልጠፋብህ የዩኒፎርም ሰደሪያ ካልጠፋብህ ሊሆን ይችላል። ግን ላይክ እኔ እንጃ ትዝ አይለኝም። የዩኒፎርም ሰደሪያ አሮን ነው። የሰደሪያ ብቻ አይደለም ሹራብን ጥዬ መጥቼ አውቃለሁ። ነበርኩኝ ወሰድኩት። እሺ ሌላ ነገር ይቅርታ። እሺ ደግሞ ለምሳሌ ወሰድሽው ሰደሪያ ስፖርት ስንወጣ ምናምን ልብስ አውልቀን ምናምን ነገር እንሄዳለን። በርግጥ በዛ መሀል ላይ ሹራብም ሰደሪያም ሱሪም ጠፍቶብኝ ያውቃል። ግን አሁን ላይክ ይሄ ማለት
እኔ ጋር ብቻ ሳይሆን ብዙ ሰዎች ጋር ሊደርስ የሚችል ነገር ስለሆነ ገመተሽ የምትጠሪ የምትችይው ነገር ነው። ሌላ ነገር እስቲ ነገር ልበል። እሺ ተጠቅላላ ከረሜላዎች አስቀምጥልኝ ከደብዳቤው ጋር። እሺ ሌላ ነገር ንገሪኝ። ማለት ኦልሬዲ ስለ ደብዳቤው የተወሰነ ነገር መጠየቅ ከሆነ ይሄኛውን ማወቅ ከባድ አይደለም። እሺ የት ነበር የሚሄደው? ማለት ለኔ ያን ዲቴል ኢንፎርሜሽን ታውቂ ከሆነ ምሳ ሄጄ ነው የምበላው፣ ምሳ ሄጄ ነው የምመጣው ወይስ እዛው ነው የምንበላው? ከማን ጋር ነው የምውለው? ላይክ ብቻ የሆነ ነገር ስለኔ የምታውቂው ነገር ንገሪኝ። ትምህርት ቤት ውስጥ ምንም ሴት ጓደኞች አልነበራቸው፣ የወንዶች ጀማ ነበራቸው። ከዛም በኋላ ደግሞ ምሳም ይዛችሁ መታችሁ የራሳችሁ የሆነ ቦታ ነበረ ከሜዳው አለፈ ብላ ያለው ቦታ አለ አይደል? እሱ ጋር ነበረ ምሳ መስራት። እሱማ ሰው ይወዳችኋል፣ ግን የወንዶች ጀማ ስለነበራችሁ ሴቶች ምናምን እናንተ ማውራት በጣም ይፈሩ ነበር። ወይስ እንዳልሽው በእርግጥ በቃ ካላመንከኝ ይድኔ ሁሉንም ነገር ይነግራል። ይድኔ ማለት ይነቃቸው ጓደኛዬ። ቆይ ከእኔ ጋር የምትታወቃላችሁ ነው? ብስኩት ምናምን ታመጣላቸው ነበረ ይሰጠኝ እኮ እሱ አንቺን እንደምትወጂኝ ያውቅ ነበር ነው? ግን ቃል አስገብቼው ነበር እንዳይነግር። አይሆንም፣ እንደዚህ መቼም ሊሆን አይችልም። ምክንያቱም የሆነች ልጅ እኔ ጋር ደብዳቤ በተደጋጋሚ እየጻፈችብኝ እንደሆነ ነግሬው ለሱ ኢቭን ኢፍ ማለት ነው ጠብቅልኝ፣ እኔ ስታየኝ እዚህ ስለማታስቀምጥ እኔ ስንቀሳቀስ እዛ ነው እዚህ መታ ደብዳቤ ልታስቀምጥ የምትችለው ብዬ ኢቭን እየጠበቀልኝ ነበር እኮ ማለት እና አውቆ ሲያስመስል ነበር ነው በታይ። እሺ ቆይ አው ይልና ታውቆሽ እኔ እንዴት ነው የማላቅሽ አንቺ? በዚህ አይነትም ሀምሳንም ታውቂዋለሽ ማለት ነው እሺ ንገሪኝ፣ ሀምዛ ምን አይነት ነው? ሀምዛ ደግሞ ማሰፈር ነው። አንድ ላይ ያደጋችሁት። እሺ ቆይ ሁሉ ነገር የምታውቂ ከነበረ እንዴት ነው ያላወራሽኝ መጥተሽ? በጣም ነበር የምወደው፣ ግን በቃ እኔ የወደድኩ ምን ነው እንደምፈልገው አንተ እንድታውቅ አልፈልግም ነበር። ይሄ ነገር ባይከስሽ ኖሮ መቼም አታውቅም ነበር። እሺ ኢትስ ኦኬ በቃ እሺ፣ ትወጂኝ ነበር ምናምን ነገር ደብዳቤ ስትጽፊልኝ ነበር ምናምን ነገር እሺ ኢትስ ኦኬ። እሺ በዚህ ልክ ታዲያ እኔ የምወደውን እኔ የምለውን ሰው ምናምን ነገር ለክ ሙከራ አድርጎብኛል ብለሽ ልትከሽው ለምንድን ነው የፈለግሽው? እሱ ነገር ግን እስካሁን እስቲ ልንቆቅልሽ ነው። የምን አማራጭ? በምን አይነት መንገድ? ስለምን አማራጭ ነው የምትነግሪኝ? እስከዛሬ አላወራሽኝም በዚህ ጉዳይ ላይ። እኔ እንዴት ነው የማወራክ? እንደዚህ እያደረጉ ነው ብዬ ላወራክ? እሺ ንገሪኝ፣ ምንድን ነው ጉዳይ የተፈጠረው? እንዴት ነው የተፈጠረው? ምናምን ነገር ለምን የተነገርሻትን ሳይሆን ለየት ያለ ነገር የምትነግሪኝ እኮ አልበለዚያ ሰዓት የለኝም። በዛ ልክ ቁጭ ብዬ ማለት በቃ ይኸውልህ ኢንስፔክተሮቹ ከሁለት አንዳችሁ እንድትሞቱ ነው የሚፈልጉት። ለምን? ወንድሙ ስላሳሰርከው። እሺ ስለዚህ አንቺ ምን አደረግሽ ታዲያ? ስለዚህ እኔ ደግሞ ችግር የለውም በቃ ከሚታሰር ከሚሞት እኔ እንዲታሰር አደርጋለሁ። እሺ ችግር የለውም ይሄንን ተረዳሁሽ ምናምን ነገር ኢንስፔክተሩ ከኛ ጋር ጸብ ነው ወይም ደግሞ ችግር አለበት እኛ ላይ ኢቭን አሁን ቅርብ ጊዜ ወንድሜ እንዲታገት አድርጓል። እሱ ችግር የለውም። ከአንቺ ጋር ምንድን ነው የሚያገናኘው? አንቺ እነሱ ጋር በምን አይነት መንገድ ነው ልትገቢ የቻልሽው? በእናንተ በኩል በአንተ በኩል ሰው ፈለጉ። አንተ ፍቅረኛ የለህም፣ ጓደኛ ምንም በቃ እናንተ ጋር ያሉ ሰዎች መጠቀም አይችሉም። ከዛ በኋላ በእና በኩል እንትን ሲሉ በሚያገኙ በሚን ሲያስበው በጣም ክሎዝ ናቸው፣ በጣም ነው የሚወደዱት። ስለዚህ በእሷ በኩልም ማግኘት አልቻሉም ሰው። ከዛ ሲያስቡ የእሷ ጓደኛ እኔ ነበርኩ። ከዛም በኋላ እኔን አፈላልገው አገኙኝና ማስፈራራት ጀመሩ፣ መምታት ጀመሩ። ከዛም በኋላ ልጅሽን እንገላለን ያለበለዚያ ደግሞ የሚያምንሽ ነገር ማድረግ አለብሽ ብሎ ማስፈራራት ጀመሩ። ከዛ እኔ እንዴት ብዬ ነው ወደ እነሱ እንትን የምለው? እኔ ማድረግ አልችልም፣ እንዴት ነው እንትን የምለው ስላቸው ቶፋን አፈቅረዋለሁ ብለሽ መግባት ትችላለሽ።
በዛ ላይ ደግሞ እኔ ምንም ነገር አልነገርኳቸውም። ነገር ግን እንደዚህ ማድረግ አለብሽ ሲሉ ኢሞሽናል ሆኜ እንዴት ቶፋን ምንም ነገር ማድረግ አልችልም። እሱን በዛ ብለሽ ስትነግራቸው ነው። ስለዚህ ይኸውና ቢያንስ የመድፈር ሙከራ ምናምን አድርጎብኝ ያለሽ ከከሰስሽው ከ15 ዓመት ከጽኑ እስራት ምናምን ሊደርስበት ይችላል። ስለዚህ እሱን ከመስመር ማስወጣት ነው የሚፈልጉት ነው። እናንተም በቃ ይሄንን ነገር እንድታቆሙ የወንድሙንም ነገር መበቀል የሚፈልገው እሺ፣ ችግር የለውም። እሱን በራሴ መንገድ ማስተካከል። እሺ፣ ወደ ትምህርት ቤት እንመለስና ያ ሁሉ ጊዜ ስትወጂኝ ደብዳቤ ስትጽፊ ምናምን የከረምሽ ሰው እንዴት አንድ ቀን ጋር መምጣት ከበደሽ? እና ደብዳቤ ራሱ መልሽ አስቀምጬ እርሻታል ማለት ደብዳቤ ማን እንደሆነሽ ልትነግሪኝ እፈልጋለሁ ብዬ እሱንም አይተሽ ታዲያ ለምን ነው ፈቃደኛ ያልሆንሽ? አንድ ቀን እንደምን ላወራክ ስፖርት ቤት ስትሄድ ልጠብቅህ ነበረ። 07 ነው ሰፈርሽ? እሺ። ስለዚህ ምን ሰፈር እየመጣሁ ስፖርት ቤት ምናምን ስገባ እዛ ታገኛለሽ ነው? አይ ነበር። ከዛ ከሆነ ጊዜ በኋላ ልነግርህ በቃ እንደምን ብዬ ወስኜ ነበረ መምጣት አቆምኩ። ከዛ በኋላ ደግሞ ትምህርት ቤትም በቃ ትምህርቱን ጨርሳችሁ ወጣችሁ። ከዛ ጊዜ በኋላ ላገኝህ አልቻልኩም። እሺ ምንድነው አንቺ ሀሳብሽ? ምንድነው ሀሳብሽ? ስቲል ስሜቱ አለ ነው እያልሽ? እሺ ችግር የለውም። ግን እኔ እንደዚህ ታቋም የለኝም አሁን እና ላይክ እንዳልሽ አይነት ሰው ከሆንሽ እኔን በጣም ስትወጂኝ የነበርሽ ሰው ከሆንሽ አትሊስት አንድ ነገር ተባበል። ካድሬ ላይ ድጋሚ ጥቃት እንዲደረግበት አልፈልግም። በዚህ የምታውቂው ነገር ወንድምሽን አግኝቼዋለሁ በስልክ ይመጣል እዚህ ደህና ነው። የኔም ሰዎች ይጠብቁታል። ስለዚህ የእሱ ከሆነ ስጋትሽ፣ ስለሱ ደህንነት ከሆነ ስጋትሽ እኔ በራሴ ሰዎች አስጠብቅልሻለሁ፣ ወንድሜ እንደማስጠብቀው ማለት ነው። ስለዚህ አሁን ከካሊድ ጋር ያለሽን ነገር ንገሪኝ። በምን አይነት መንገድ ነው ስለ ካሊድ የምታውቂው? ምን ያህል ነገር ስለምታውቂው የሚለው ነገር ማወቅ አለብኝ። ምክንያቱም ጠላትን እንደ ጠላት እያሰብሽ ነው መጠበቅ የምትችይው። ቀለል አድርገሽ እያሰብሽ ከሆነ የሆነ ሰዓት ላይ ጊዜና ሰዓት ጠብቆ ይወጋሽ። ስለዚህ ለዛ ስትይ ደግሞ ንገሪኝ። ደህና ናቸው? ደህና ናቸው። ምንም ነገር እንደማይሆን ቃል ገባሽ? እሺ ምንድን ነው? ምን ነገር ጠንቅሻለሁ እኮ ብሌና ስለ ካሊድ? እዛ እኔ የሚያገኙ ቦታ አለና እዛ የተገናኘ ስናወራ አንድ ቦታ ብቻ እንደማትገናኙ ሰምቻለሁ። በጣም ብዙ ቦታ የተለያየ ሎኬሽን እንዳላቸው ነገሮች የሚሰሩትን ነገር አለ። እሱ ነገር የሆነ ቀን ስንገናኝ በቃ እሷ ብቻ እንትን ልትል አልችልምና ወንድሙን የሆነ እንትን ማድረግ አለብን ብሎ ስልካች ሲያወሩ ሰምቻለሁ። ከአንድ ሁለት እዛ አንቺ እሱን ሰምተሽ የሆነ ከዚህ ቀደም ምናምን ተወጁ የነበረ ሰው ወንድም ሆኖ ምንም እንዳልሰማ ዝም አልሽ። የአንቺ ወንድሞች ምናምን ነገር ሲሆኑ ፔንፉል ነው፣ በጣም ያሳምምሻል። ምንድን ነው ያላደረግሽው? በምን ይዛሽ ባይሆን ኖሮ መተሽ ልትነግሪኝ ነበር። ጠብቀኝ ነበር። ቢያንስ ምን አድርገሽ ነው የምትጠብቂው? በየትኛው አቅምሽ ነው አንቺ የኔን ወንድሞች የምትጠብቂው? አትሊስት እኮ አውቃለሁ፣ እዛ የሚያደርጉትን ነገር እኮ አውቃለሁ።
ወንድሜ ላይ ጥቃት ተደርጎበታል። ታግቶ ረጅም ጊዜ ቆይቷል። ከዛም በኋላ እንኳን ሆስፒታል ተኝቶ ከሆስፒታል እንኳን አታለው የወሰዱ ሰዎች ናቸው። አትሊስት ይሄንን ነገር እወዳው ነበር ከምትዩ ሰው የሆነ ነገር ማበርከት እንኳን አትችይ ነበር። አትሊስት ማውራት ትችይ ነበር። ይሁንና ላይ ያደረግሽብን ነገር እያንዳንዱን ነገር ለመርሳት እየታገለን በነበረበት ሰዓት ላይ ያ ሁሉ ነገር አድርግሽ የሆነና ይቅር እያለሽ የነበረው ለምን ይመስልሻል? በቃ ገብቶት ነው። እርግጠኛ ነኝ የምነግርሽ በቃ ገብቶት ነው። አንቺ ለኔ ስሜት እንዳለሽ ለኔ ኢንትረስት እንዳለሽ ነገር ስለተረዳ ነው እንጂ ለአንቺ ብሎ እንደማይሆን እርግጠኛ ነኝ። ያ ሁሉ ነገር ያ ሁሉ ሳክሪፋይስ ነው ሲከፍል የነበረው እኔን ለመጠበቅ አሁን ነው እየገባኝ ያለው። ስለዚህ ስለአንቺ አጣርቷል ማለት ነው ይልች ነገር ግን ማለት ነው እኔ ለታገተ ወንድም አላውቅም ነበር፣ ግን ያለበትን ቦታ ደውዬ ነግሬዋለሁ። እሺ ሰዎች እንዴት ማግኘታቸው ብዙ አይደለም። አሁን በአሁኑ መሰለኝ እንግዲህ ይችላል አሁንም መሄድ እንችላለን፣ ግን ይኸውልህ በአንድ አሁን ሄደን ሁሉንም ሰዎች መያዝ አንችልም። ምንም እንትን ማለት አንችልም። ትንሽ ፍንጭ ካገኘን በቂ ችግር የለውም። የፈለግከውን ነገር አሳይካለሁ። መያዝ የምትፈልጋቸውን ሰዎች እጠቁምሃለሁ፣ ግን አሁን በአንድ ቀን አንዱንም ሰው መያዝ አልችልም። በቃ ሁሉም የሚነጋገሩበት የሚገናኙበት ኮድ አላቸው፣ ቦታ አላቸው። ዝም ብለን ሄደን የምናገኛቸው ሰዎች በጣም መጠንቀቅ አለባቸው። በተለይ ደግሞ አንተና ያው በጣም መጠንቀቅ አለባቸው። ምክንያቱም በጣም ትኩረት አድርገው እየሰሩ ያሉት አንተ ላይ ብቻ አይደለም፣ ቤተሰቦች እናንተ ሁሉም ላይ መጠንቀቅ አለባቸው። ከዚህ በኋላ የሚታቂም ብቻ ከነገርሽን አንድ ለኛ አንድ ነገር እኔ ምንም ነገር እነግርሃለሁ፣ ግን እኔ አሁን ከዚህ በኋላ እነሱ የሚሰሩትን ነገር ያሰቡትን ነገር ምንም ማውቀው ነገር ስለዚህ በጣም አልተቀየምከኝም አይደለ? ግን እሺ እኔ ምንም አልፈልግም። እንዳትቀየም እንዳታለ ያኔ ማግኘት የምትፈልጋትን ሴት ብለህ ዶክተሮቹ መድኃኒት እንስጣት እና እረፍት ታርግ እያሉ ደህና ነሽ አንቺ? በቃ እመለሳለሁ። ወንድምሽ መምጣት ነው። አሁን ይገቡና መድኃኒት ይሰጡሻል እና አንቺ እረፍት አድርጊ። እንመጣለን እዚህ ምሽት ማለት ነው። አሁን ይገባል።